ጸጋዬ ነጋሽ። ጸጋዬ አንተስ ባባ? ስሜ ከያው ጸጋዬ። ደረጀ ክንዴ። ስሜ ሱራፊል ታገሱ። ያብስራ ሚኪያስ አንተስ? ስሜ ኢዩኤል ይባላል። አይመን ሲራጅ። በአድዋ ጦርነት ጊዜ አጼ ቴዎድሮስ ያሰሩት የሴባስቶፖል መድፍ ስንት ጊዜ ተኩሶ ነው ያቆመው? አይ መረጃ የለኝም። ትሞክራለህ? ትችላለህ? መድፉን 3 ጊዜ ነው ተኩሶ ያቆሙት። 3 ጊዜ? የማን መድፉን የሰራው ማን? መድፉን የሰሩት አጼ ቴዎድሮስ። አጼ ቴዎድሮስ ሴባስቶፖል መድፉ ማለት ነው። የማን መድፉ ማን ነበር የሰራው? አረ በመኔ ከደምን ጽበይ እንዲያላቅ የምን መድፍ ነው የምትልብኝ ያልሽላ? አይ አላቅም ማለት ነው። እሺ እሺ አልዘመትኩምና አላውቅም። አዘመትን በአድዋ? አዎ የለም። በአድዋ ጦርነት ጊዜማ አይደለም ሚኒሊክ እንትና ቴዎድሮስ በራሳቸው ዘምቷል። ይሄ ሰውዬ ዘምቷል እርግጠኛ ነኝ። እሺ አጼ ቴዎድሮስ ያሰሩት የሴባስቶፖል መድፍ ስንት ጊዜ ነው ተኩሶ ያቆመው? አንዴ ነው የሞከረው። አንድ ጊዜ ግን አድዋ ጊዜ አልነበረማ? የለም። እርግጠኛ ነህ? ያው እንትኑ አለ፣ መድፎ አለ። አንዴ መቅደላ ላይ አንዴ ተኩሶ ተበላሸ ማለት ነው። አጼ ቴዎድሮስ ነበሩ አድዋ ላይ አልነበሩም። መድፋቸው ነው የነበረው? መድፋቸው ሌላ። አይ ይሄ ጦርነት ከእንግሊዞች ጋር ያደረጉት ጦርነት ማለት ነው። ኦኬ አጼ ቴዎድሮስ ያደረጉት። ውጫሌ ውልና ቲክቶክ ምንድን ነው የሚያገናኛቸው? ውጫሌ ውልና ቲክቶክ አይ ኖ ውጫሌ ውል እኮ የጦርነቱን የተስማሙበት እንትን አይደለም ያጣላቸው ነው። የጦርነቱ መልስ አይደል የተፈራረሙበት ማለት ነው። እሺ ከቲክቶክ ጋር ያገናኘው? ከቲክቶክ ጋር ታፈላስ ያጣላል ነው ነገሩ። እኔ አላውቅም ምን የሚያገናኛቸው። አይ አይገናኛቸው የሚያገናኛቸው ነገር ያለ አይመስልም። ኦኬ ይቻላል። ሙሪ ያስከ ምንም ያገናኛቸው ነገር የለም። ምንም በጭራሽ። ቲክቶክ እና የውጫሌ ውል በምን ነው? የውጫሌ ውል ጣሊያን ከኢትዮጵያ ጋር የነበራት ውል ነው። ኦኬ ቲክቶክ ደግሞ አንዱ የሶሻል ሚዲያ ፕላትፎርም ነው። ሁሉም ስክሮል እያደረገ የተዋዋለው ውል ማለት ነው። ምን ያገናኛል? ቲክቶክ ዘመናዊ የውጫሌ ውል እንደን ነው አርቲክል 17 የተፈረመበት ቦታ ነው። ኦኬ የተፈራረሙበት ማለት ነው። ቲክቶክስ ምንም አያገናኛቸው? ቲክቶክ ምናልባት ያን እንትን ብለው ያን ታሪክ ሰምተው እሺ አሁን ደግሞ በእንትን እያቀነባበሩ ምናምን ሊነጋገሩበት ይችላሉ። በዚህ ቀን ሊተከሰተ ምናምን ይያሉ። የውጫሌ ውልና ቲክቶክ የውጫሌ ውል ማለት ኢትዮጵያና ጣሊያን የሚስማሙበት ውል ነው። የተስማሙበት ከዛ በኋላ የፈረሰው ማለት ነው። ኮንታንቶሎ ነው ያፈረሰው። ቲክቶክ ማለት ደግሞ ማህበራዊ ሚዲያ ሲሆን አሁን ላይ ያለው ጄኔሬሽን የምናሳይበት ወይም ደግሞ እየሰራን የምናቀርብበት ነገር። እሺ ምንም አያገናኛቸው? ምንም አያገናኛቸው። ያገናኙ ይመስላል? አረ ምንም አያገናኝ። የውጫሌ ውልና ቲክቶክ ምንድን ነው ያገናኛቸው? ወይ አይ ዶንት ኖ። ቲክቶክ የውጭ ነገር እየተሰበከበት ወይ ደግሞ ወደ ውጭ ኤክስፖዝ እያደረገን ነውና ውጫሌ ስምምነት ደግሞ ሀገርን የሸጠበት ወይም ደግሞ የሀገርን ሉዓላዊነት የጣሰ ስለሆነ ከዛ ጋር ልናነጻጽረው እንችላለን። አሲ ኔጌቲቭ ማለት ነው። ከዛ ውጪ ቲክቶክ እና ውጫሌ የሚያገናኘው ነገር የለም። የአድዋ ጦርነት መሪዎች እነማን ነበሩ? ከዋናው አጼ ሚኒሊክ ጣይቱም መሪ ናቸው። አጼ ጊዮርጊስ ዲነግዴ እና ባልቻ አባ ነፍሶ ጨርሰዋል። ዘራፍ ብቻ ነው የቀረው። ባልቻ አባ ነፍሶ እሺ ባልቻ አባ ነፍሶ። ሌላው ፊት አውራሪ ዲነግዴ አባ መላ የሚባሉት ማለት ነው። እሺ ቀጥል። ራሱ ሚኒሊክ አጼ ሚኒሊክ። እሺ ዘውዲቱ ወይም ደግሞ ጣይቱ በሚሉ ላስተካክል። እሺ በአድዋ ጦርነት ጊዜ ሲመሩ የነበሩት እነማን ነበሩ? አጼ ሚኒሊክ። እሺ ሌላስ? እቴጌ ጣይቱ። እሺ ሌላስ? ሌላ አረ ማለት አጼ ጊዮርጊስ ዲነግዴ። እሺ ዲነግዴ። እሺ ሌላስ? ሌላም ብዙ አሉ ስማቸው ነው የምታስታውሰው እነዚህ ነው? አዎ አርበኞቹ ያው ከኛ የነበሩት ከፊት ሲመሩ የነበሩት ማለት ነው።
አርበኞቹን ነው? አዎ አሉላ እሺ አባተ አሉላ ከዛ ማን ነበር? ገብርዬ መሰለኝ ማን እንደዛ አሉላና አባተን እርግጠኛ ነኝ። እሺ ሌላ ጨምሪ። በጣም እሺ በዋነኝነት ሲመሩ የነበሩት ሁለቱም ብቻ ጨምሪና ንጉሱና ንግስት ጣይቱና አንቻቻ ሚኒሊክ እንደ እነሱ ረስተሽ ያለ ጣይቱና ሚኒሊክ እቴጌ ጣይቱና አፄ ሚኒሊክ እቴጌ ጣይቱና ሚኒሊክ ሌላ ፊት አውራሪ አሉላ አባ ነጋሽ ባልቻ አባ ነፍሶ አባተ ኦልሬዲ ሚኒሊክ ጣይቱ ኦኬ ዋና ከፊ አንድ እንደዚህ ፊት አውራሪዎች ማለት እንጃ ትዝ አላለኝም። እንግዲህ እሺ አንድ ፉከራ አንድ ርግ ዘራፋካቺ ዘራፍ ዱቡበላ እንደበረዶ በልጅነቱ በራለምዶ የኮሌጅ እናት ታስታውቃለች። አፋፍሌ ሆና በሎ ትላለች። የሰነፍ እናት ታስታውቃለች። ባሌ ገብታ በሎ ትላለች። ገበየው ቢሞት ተተካ በባልቻ ይሄንን ጨርሰው አልዘመትክም በፊት አተራመሰው ብቻ ለብቻ ነው የሆነ መታል እያተራመሰው አጋደመው ብቻ ለብቻ አንድ የመጨረሻ ገበየው ቢሞት ተተካ በባልቻ መጨረሻው ቻቻ ነው። ቻቻ ነው እኮ ብቻ ለብቻ ቢሆን አውቀዋለሁ። አጋደመው ብቻ ለብቻ እዛው ጎረቤት ነው ደርሳል። አሁን መድፍ አጋላበጩ ብቻ ለብቻ ተረኛው ይመጣል። ቀጥል። ተረኛው ይመጣል በሰዓቱ ተክቶ ግጥም ነው ብዙ ማለት ብቻ አይቀርም ይመጣል። ብቻ አይቀርም። ያው ገበየው ቢሞት ተተካ በባልቻ መድፍ አገላባጭ ብቻ ለብቻ ገበየው ቢሞት ተተካ በባልቻ ይሄንን ጨርሽ። አረ ስትፎክር ያልነበር ያዛኔ ገበየው ቢሞት ተተካ በባልቻ ይሄንን ጨርሽ። ገበየው ቢሞት ተተካ በባልቻ ያዘው ዘራፍ ይኸው እያመጣው ነው። እሺ መድፍ አገላባጭ ብቻ ለብቻ መድፍ አገላባጭ ብቻ ለብቻ ገበየው ቢሞት ተተካ በባልቻ ጨርሰው። መድፍ አገላባጭ ብቻ ለብቻ ዘራፍ ይላል። መድፍ አገላባጭ ብቻ ለብቻ የታባስ የአድዋ ጦርነት ምን ያህል ሰዓት ነው የፈጀው? የ6 ሰዓት 6 ሰዓት። ከስንት ሰዓት ነው የጀመሩት? ጠዋት ሌሊት እስከ ቀን ሌሊት 11 ሰዓት እስከ ከሰዓት ማለት ከጠዋት 11 ሰዓት እሺ መጀመሩን አስታውሳለሁ። ማለት በታሪክ ማለት ነው። ጠዋት 11 ሰዓት ነው የተጀመረው ጦርነቱ እስከ ግማሽ ቀን አካባቢ ግማሽ ቀን 8 ሰዓት ነው እስከዛ አካባቢ 8 ሰዓት አካባቢ ጠዋት 11 ሰዓት ጀምሮ 6 ሰዓት ከስንት ሰዓት ጀምሮ? ከጠዋት ከ6 ሰዓት ጀምሮ ከቀን እስከ 12 ሰዓት ድረስ ቀን 6 ሰዓት እስከ 12 ሰዓት እስከ ምሽቱ 12 ሰዓት ማለት ነው። እርግጠኛ ነህ? እሺ ጠዋት ተጀምሮ እስከ ከሰዓት አካባቢ አልቋል ይባላል። ከዛ በኋላ ያው እየሸሹ ስለሄዱ ወደ ምንድነው ወደ ከላይ ወደ ኤርትራ አካባቢ እየሸሹ ስለሆነ ማባረር ነው እስከ ምሽት አካባቢና ዋናው ጦርነት አልቋል ከምሳ ሰዓት በኋላ። ከዛ በኋላ ግን ጦርነቱ አልቆም ሰው አልተመለሰም። ያው በእግር ስለነበረው ጦርነቱ እንዳሁኑ አይደለም ነው። ስትሪ ተማሪ ነህ? ጀስት ሶሻል ሳይንስ ተማርኩ። ሶሻል ሳይንስ። የአድዋ ጦርነት መቼ ነው የተካሄደው? ቀንና ዓመተ ምህረቱ? በእኛ በአውሮፓ በኢትዮጵያ 1888 96 በአውሮፓ ኦኬ። በአውሮፓ 96 በእኛ 88 ቀኑ እንደዚሁ 23 የካቲት 23 ነው። የራሱ የጊዮርጊስ ዕለት ነው። ጊዮርጊስ ተዋጋን እንደ ኢትዮጵያ አቆጣጠር 13 እሺ ቀኑ መቼ ነበረ? ቀኑ የካቲት 23 የካቲት 23 በስንት ዓመተ ምህረት ነው የተካሄደው? ድንገት እንዲህ እልፍስ ያልሰማሽ
እሺ ቀኑ መች ነበር? ቅዳሜ ዕለት መሰለኝ። ቅዳሜ መሰለኝ ነው እንጂ እርግጠኛ አይደለም። የተካሄደበት ዕለት የዛሬ 97 ዓመተ ምህረት በ1992 ካልተዘቱ ትናንትና ቅርብ ነው። እሺ ቀኑ መች ነው? ቀኑን እንኳን ብዙም አላስታውስም። 1988 እርግጠኛ ነህ? አዎ 19 ውስጥ ነው 1888 እሺ ቀኑ መች ነው? ቀኑ ኦኬ የካቲት 23 የካቲት 23 እሺ ቀኑ የካቲት 23 የካቲት 23 እሱ መልሰሃል 18 ዘምተህ ነበር? ጥሩ ያው የአድዋ ጦርነት ባላንስ ያልሆነ ጦርነት ነው። ኦኬ በጣሊያን ደረጃ በቴክኖሎጂም በመሳሪያም በሰው ኃይልም የተሻሉ ነበሩ። በእኛ ደግሞ መሳሪያም ቢሆን ቴክኖሎጂም ሰው ኃይልም አነስተኛ ነበር። ነገር ግን ወኔ ነበረ። ስለዚህ በወኔ እንዲሁም ደግሞ በስትራቴጂክም እኛ የተሻለ ነበር። ሁሉም የሀገር ፍቅር ነበረው በዛ ሰዓት ሀገራችን በተወረረችበት ሰዓት ስለዚህ ተዋግተን ለሁላችንም ድል የሆነ ነገር ለአፍሪካም ለዓለም ለጥቁር ሕዝቦች ድል የሆነ ድል ነው ማለት ነው። ስለዚህ አድዋ በጣም ድል የነሳንበት የዘረርናቸው ነው። ስለዚህ አባረን ገርፈን ያባረርን። እውነት ነው። ስትሪት ተማሪ ነበርክ? እስከ 12 ነው። የአርት ተማሪ ነበርክ? ያው የታሪክ የአርት ሞር እንደዚህ ታሪክ ላይ ኢንተረስቶች አሉ። ግን ማስተላለፍ የምትፈልገው ነገር ካለ አሁን በአድዋ ድል ላይ? ሁሉም በቃ ለሀገሩ ይዝመት ነው። አሁን ተነስቶ አይተኛ ተነስቶ ይዝመት በቃ በተሰማራበት የሥራ ዘርፍ ሁሉም መልክ ማቄን ጨርቄን ሰበብ በቃ ሳያቀሩ ማቄን ጨርቄን ኧረ ጠብቁኝ ምናምን እንደዚህ ነው። ከልብ ነው የምናመሰግነው። መልካም ጊዜ። እሺ ያጣላቸው መንስኤ የውጫሌ ውል ነው። ስንተኛው አንቀጽ ላይ ነበረው ውል ነው? 17ኛው አንቀጽ 17 አንቺ ነሽ ያዋዋልሻቸው መሰለኝ። አስመሰለኝ። አዎ እንዲህ ዲቴል ነገርሽ። አንቀጽ ስንት ነው? አንቀጽ 17 አንተ ነው ያዋዋልካቸው? አይደለም ጀስቲስ ትሪ ስለሆነ ያው ትዝ ያለኝ ነው። የቻሌንጃን ፕሮግራማችን ይሄን ይመስል ነበረ። እስካሁን እኔ አብሬ ቆየሁት ጆቢናስ ነበርኩኝ። ፕሮግራሜ ይሄን ይመስላል። ሰላም